የኒውክሌር ቁልፉን አስረከቡ። ኪም ጆንግ ኡን ያልተጠበቀና ዓለምን ያስደነገጠ እርምጃ ወስደዋል። አጣብቂኝ የጤና ችግሮች እንዳሉባቸው የሚነገርላቸው የሰሜን ኮሪያው አምባገነኑ መሪ ሞት ሳይቀድማቸው ስልጣናቸውን ቀድመው ማስረከብ ጀምረዋል። በሰሜን ኮሪያ ሌላ አስፈሪ ሰው ወደ ስልጣን ብቅ ብለዋል። ዓለም አቀፍ መገናኛ ብዙሃን ትኩረታቸውን በሙሉ ወደ ሰሜን ኮሪያ አዙረዋል። በዝግ በሮች ጀርባ የሰሜን ኮሪያ ጀነራሎች የሚበረግጉለትና የኒውክሌርን ቁልፍ የተረከቡት የኪም ተተኪ የዓለምን ስርዓት ለመቀየር ብቅ ብለዋል። የኪም ጆንግ ኡን ቤተ መንግስትን የሚቆጣጠረው አዲስ ኃይል ማን ነው? በዚህ ዘገባችን የኪም ጆንግ ኡን ተተኪ ማን እንደሆነ፣ የኒውክሌር ትዕዛዝ ሰንሰለት እንዴት ሊቀጥል እንደሚችልና የዓለም ሀያላን በሰሜን ኮሪያ እየሆነ ስላለው አስፈሪ የስልጣን ሽግግር የገባቸውን ስጋትና እየወሰዱት ስላሉት እርምጃ በዝርዝር እናስመለከታቸዋለን። ነገር ግን ይህንን ለመረዳት ከኪም ጆንግ ኡን ብቻ መጀመር አይበቃም። ዛሬ የሰሜን ኮሪያን የሚመራው አንድ ሰው ብቻ አይደለም። ከ3 ትውልዶች በላይ የተዘረጋው የኪም ቤተሰብ ዳይናስቲ ነው። ከኪም ኢልሱንግ ወደ ኪም ጆንግ ኢል ከዚያም ወደ ኪም ጆንግ ኡን የተላለፈው ስልጣን በተለመደው የፖለቲካ ሂደት ሳይሆን በቤተሰብ ውርስ፣ በታማኝነትና በጥብቅ ቁጥጥር ተገንብቷል። በዚህ ታሪክ ውስጥ ደግሞ ሌላ የማይነጣጠል ምዕራፍ አለ። የሰሜን ኮሪያና የደቡብ ኮሪያ ባላንጣነት ከ1950ው የኮሪያ ጦርነት ጀምሮ እስከ ዛሬ ሁለቱ ሀገራት በቴክኒክ አሁንም የጦርነት ሁኔታ ውስጥ ናቸው። የኒውክሌር መርሃ ግብሮች፣ የሚሳኤል ሙከራዎች፣ ወታደራዊ ግጭቶችና የሀያላን ሀገራት ውድድር የዓለም እጅግ አደገኛው የደህንነት ጉዳይ አድርጎታል። ከዚህ በኋላ ግን በቅርብ ዓመታት በዓለም ሚዲያ እየተደጋገመ የታየ አንድ ሰው ትኩረት መሳብ ጀምሯል። በይፋ ያልተነገረ ነገር ግን አሁን ይፋ የሆነው አዲሱ የኪም ተተኪ የዓለም መነጋገሪያ ሆኗል። ያ ሰው ማን ነው? ለምን በሰሜን ኮሪያ ከፍተኛ የጦር መሪዎች ተንቀጠቀጡለት? በፕሮግራማችን ላይ በይፋ የታዩ መረጃዎችንና የተንታኞችን ግምገማዎች በመመርኮዝ በዝርዝር እንመለከተዋለን። እንደ ሁልጊዜው ቪዲዮአችንን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ እየጋበዝን ሐሳብ አስተያየታችሁን በመስጠት አብሮነታችሁን ትገልጹ ዘንድ ግብዣችን ነው። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ የእልፍ መረጃ ባለቤት ይሁኑ። በሰሜን ኮሪያ የፖለቲካ ስርዓት ውስጥ የስልጣን ሽግግር የሚከናወነው በፓይከት የደም ሐረግ መርህ ላይ በመመስረት ነው። ሀገሪቱ ከተመሰረተችበት እንደ አውሮፓውያን አቆጣጠር ከ1948 ጀምሮ በኪም ጆንግ ኢል እና አሁን ደግሞ በኪም ጆንግ ኡን አማካኝነት በቤተሰብ ስውር ስትመራ ቆይታለች። ሆኖም ኪም ጆንግ ኡን ግልጽ የሆነ የዙፋን ወራሽነት ሳይሰማ በድንገት ከስልጣን ቢለዩ የሀገሪቱ የፖለቲካ ወደፊትና የስልጣን ሽግግር ከፍተኛ ጥያቄን ያስነሳል። አንደኛው እጩ ኪም ዮ ጆንግ ናት። የኪም ጆንግ ኡን ታናሽ እህት የኮሪያ ሰራተኞች ፓርቲ የማዕከላዊ ኮሚቴ ምክትል ዳይሬክተር ትሆናለች። የፓይካት ደም ሐረግ አባል በመሆኗ ከፍተኛ ቅቡልነትም አላት። በሀገሪቱ የውጭ ጉዳይና የፕሮፓጋንዳ ስራዎች ላይ ትልቅ ሚና በመጫወት ሰፊ ልምድ አካብታለች። በኪም ጆንግ ኡን አቅራቢያ የሚገኘው በጣም ታማኝ ሰውም ተደርጋ ትወሰዳለች። በሰሜን ኮሪያ ባህላዊና ፓትሪያርካዊ የፖለቲካ ባህል ውስጥ ሴት መሪ ሆና መውጣት ትልቅ የውስጥ ተቃውሞ ሊገጥማት ይችላልም የሚሉ ግምቶች አሉ። ሌላው ኪም ጁኤ የኪም ጆንግ ኡን ልጅ ናት። በይፋዊ ስነ ስርዓቶችና በሚሳኤል ሙከራዎች ላይ ከአባቷ ጋር በተደጋጋሚ የምትታይ የቅርብ ጊዜ ተወዳጅ ልጅ ናት። የመንግስት መገናኛ ብዙሃን የተወደደች ልጅ በማለት የሚያስተዋውቋትና ለወደፊት መሪነት እየታጨች እንደሆነ የሚጠቁሙ ምልክቶች ይታያሉ። ፈተናው ግን እጅግ ወጣት በመሆኗ ወዲያውኑ ሀገር የመምራት ብቃት ወይም ተቀባይነት ላይኖራት ይችላል። ስለ ኪም ጆንግ ኡን ቤተሰብ መረጃ ማግኘት እጅግ አስቸጋሪ ቢሆንም ከደቡብ ኮሪያ የመረጃ መስሪያ ቤትና ከቅርብ የቤተሰብ ወዳጆች የተገኙ መረጃዎች ይህንን ያመላክታሉ። ኪም ጁኤ እንደ አውሮፓውያን አቆጣጠር በ2013 እንደተወለደች የሚገመት ሲሆን በአሁኑ ወቅት በታዳጊ የዕድሜ ክልል ውስጥ ትገኛለች። እንደ አውሮፓውያን አቆጣጠር በኖቬምበር 2022 ሀገሪቱ ያካሄደችውን አህጉር አቋራጭ ባላስቲክስ ሚሳኤል ሙከራ አባቷን ተከትላ በቦታው በመገኘት ለዓለም አቀፉ ማህበረሰብ ለመጀመሪያ ጊዜ አስተዋውቋታል። በመጀመሪያ አካባቢ የተወደደች ልጅ ተብላ የተገለጸች ሲሆን በኋላ ላይ ደግሞ ከፍተኛ ፍቅር የሚሰጣትና ክብርት ልጅ በሚል
የክብር ስሞች መጠራት ጀምራለች። ኪም ጆንግ ኡን ልጃቸውን በየመድረኩ ይዘው መውጣታቸው በርካታ ወታደራዊና የፖለቲካ መልእክቶችን ይዟል። በሰሜን ኮሪያ ሕግና ባህል መሰረት ሀገሪቱን የመምራት መለኮታዊ ስልጣን ያለው የኪም ቤተሰብ ብቻ ነው። ልጃቸውን ማስተዋወቃቸው የመንግስቱን ስልጣን ከቤተሰቡ ውጪ እንደማይወጣና ለአራተኛ ትውልድም ቢሆን በዚሁ ቤተሰብ ቁጥጥር ስር እንደሚቀጥል ለሀገር ውስጥ ህዝብና ለፖለቲካ ፓርቲ ባለስልጣናት ግልጽ መልእክት አስተላልፈዋል። ሌላው ኪም ጁኤ በብዛት የምትታየው በሚሳኤል ሙከራዎች፣ በወታደራዊ ሰልፎችና በኒውክሌር ተቋማት ጉብኝት ላይ ነው። ኪም ጆንግ ኡን ከሄዱ በኋላ ወዲያውኑ አንድ ግለሰብ ሙሉ ስልጣን ለመያዝ ካልቻለ በጊዜያዊነት የሀገሪቱ ሰራዊትና ፓርቲ የሚያስተዳድር የጋራ አመራር ሊቋቋም ይችላል። የኮሪያ ሰራተኞች ፓርቲ ፖሊት ብሮና የወታደራዊ ኮሚቴ ይጠቀሳል። ከፍተኛ የፓርቲና የወታደራዊ ባለስልጣናት ለምሳሌ የብሔራዊ መከላከያ ምክር ቤት አባላት ሀገሪቱን በጋራ ሊመሩ ይችላሉ። በምስራቅ ኤሲያ የጂኦፖለቲካ ካርታ ላይ የምትገኘውና ራሷን ከዓለም ያገለለችው ሰሜን ኮሪያ ለዓለም አቀፉ ማህበረሰብ ሁልጊዜም የደህንነት ስጋት ምንጭ ሆና ቆይታለች። ሆኖም ከሁሉም በላይ የዓለም ደህንነት ተንታኞችን፣ የደህንነት መስሪያ ቤቶችንና የትላልቅ አገራት መሪዎችን እንቅልፍ የሚነሳው ጉዳይ የሰሜን ኮሪያ የሚሳኤል ሙከራ ብቻ አይደለም። ይልቁንም በፒዮንግያንግ በድንገት የስልጣን ክፍተት ቢፈጠር የሚከተለው ውዥንብር ነው። የሀገሪቱ የበላይ መሪ ኪም ጆንግ ኡን የጤና ሁኔታን በተመለከተ የሚወጡ አልፎ አልፎ የሚታዩ ግምቶች ወይም በድንገት ከህዝብ እይታ መሰወራቸው በዋሽንግተን፣ ሴኦል፣ ቤጂንግ እና ቶኪዮ የደህንነት ክፍሎች ውስጥ የድንገተኛ ጊዜ ስብሰባዎችን ያስጠራል። ነገር ግን ጥያቄው የአንድ ሀገር መሪ መቀየር ወይም የተተኪነት ጉዳይ ለምን የዓለም አቀፍ ደህንነት ትልቅ ስጋት ሆነ? መልሱን አብረን እንመልከት። ሰሜን ኮሪያ በብዙ ሺህ የሚቆጠሩ የኒውክሌር ራሶችና አህጉር አቋራጭ ባላስቲክስ ሚሳኤሎች የታጠቀች ሀገር ናት። በሀገሪቱ ህገ መንግስታዊና ወታደራዊ መዋቅር መሰረት እነዚህ አደገኛ መሳሪያዎችን የመተኮስ ሙሉና ብቸኛው ስልጣን የተሰጠው ለአንዱ የበላይ መሪ ብቻ ነው። መሪው በድንገት ቢሞት ወይም ተግባሩን ማከናወን ባይችል የኒውክሌር ኮዶቹና የመተኮሻ ስልጣኑን ማን ይረከባል የሚለው ግልጽ አይደለም። የውስጥ አለመረጋጋት ወይም የእርስ በእርስ ጦርነት ከተፈጠረ የተበታተኑ የኒውክሌር አቅሞች፣ ዩራኒየም ወይም ቴክኖሎጂዎች ለሽብርተኞች ወይም ለአሸባሪ ቡድኖች ሊሸጡ ወይም ሊወድቁ ይችላሉ የሚል ስጋት አለ። በሀገሪቱ ውስጥ የስልጣን ሽኩቻ ከተፈጠረ ደግሞ የተለያዩ ወታደራዊ አዛዦች የኒውክሌር መሳሪያዎችን ለመቆጣጠር በሚያደርጉት ፍልሚያ ያልታሰበ የኒውክሌር ወረራ ወይም ጥቃት ሊሰነዘር ይችላል። በሰሜን ኮሪያ አስተዳደር መሰረት ሀገሪቱን የመምራት መለኮታዊና ፖለቲካዊ መብት ያለው በኪም ኢል ሁንግ ከተመሰረተው የፓይከት ደም ሐረግ የወጣ ግለሰብ ብቻ ነው። አሁን ባለው ሁኔታ ዋና እጩ ተወዳዳሪዎች የኪም ጆንግ ኡን ታናሽ እህት ኪም ዮ ጆንግ ወይም ገና ታዳጊ የሆነችው ልጅ ኪም ጁኤ ናቸው። በሰሜን ኮሪያ በጣም ባህላዊና ወንድ የበላይነት በሆነበት ወታደራዊ መዋቅር ውስጥ ሴት መሪን ሙሉ በሙሉ አምኖ መቀበል ለወታደራዊ አዛዦች ከባድ ሊሆን ይችላል። ከቤተሰቡ ውጪ ያሉ ወታደራዊ ጀነራሎች ስልጣን ለመያዝ ቢሞክሩም በህዝቡና በፓርቲው ዘንድ የአመራር ህጋዊነት ስለማይኖረው አጠቃላይ የመንግስቱ መዋቅር ሊደርስ ይችላል። የሰሜን ኮሪያ ሰራዊት ከ1.2 ሚሊዮን በላይ አባላት ያሉት ሲሆን በዓለም ላይ ካሉ ትላልቅ ቋሚ ሰራተኞች አንዱ ነው። ሀገሪቱ የምትመራው ሶንጉን በሚል መርህ ነው። የበላይ መሪው ከሌለ የደህንነት መስሪያ ቤቱ፣ የኮሪያ ሰራተኞች ፓርቲና የተለያዩ የወታደራዊ ክፍለ ጦር አዛዦች የራሳቸውን እጩ በመደገፍ ወደ ትጥቅ ግጭት ሊገቡ ይችላሉ። አደገኛው ኒውክሌር የታጠቀው ሀገር ወደ እርስ በእርስ ጦርነት ሲገባ ደግሞ ጉዳቱ ቀጠናዊ ሳይሆን ዓለም አቀፋዊ ይሆናል። የሰሜን ኮሪያ መበታተን ወይም የተተኪነት ቀውስ የትላልቅ ሀገራትን የአሜሪካ፣ ቻይና፣ ሩሲያና ደቡብ ኮሪያ ፍላጎቶች በቀጥታ ያጋጫል። ሰሜን ኮሪያ ለቻይና ከአሜሪካ ወታደራዊ ኃይል ጋር የምትለይ የመከላከያ ግንብ ናት። የሰሜን ኮሪያ ስርዓት ቢፈርስ አሜሪካና ደቡብ ኮሪያ እስከ ቻይና ወሰን ድረስ ተጽዕኖአቸውን ሊያስፋፉ ይችላሉ የሚል ስጋት ቤጂንግ አላት። በሰሜን ኮሪያ ቀውስ ከተፈጠረ የደቡብ ኮሪያና የአሜሪካ ጦር የኒውክሌር መሳሪያዎችን ለመቆጣጠር ወደ ሰሜን ኮሪያ ግዛት ሊገቡ ይችላሉ። ይህ ደግሞ በቻይናና አሜሪካ ጦር መካከል ቀጥተኛ ወታደራዊ ግጭት ሊፈጥር ይችላል። የፖለቲካ መበታተን ከተፈጠረ አስቀድሞ በኢኮኖሚና በምግብ እጥረት የምትሰቃየው ሰሜን ኮሪያ ወደ ከፋ ሰብአዊ ውድቀት ትገባለች። በሚሊዮኖች የሚቆጠሩ ሰሜን ኮሪያውያን ድንበር አቋርጠው ወደ ቻይናና ደቡብ ኮሪያ ሊጎርፉ ይችላሉ። ይህ ድንገተኛ የስደተኞች ማዕበል የምስራቅ ኤሲያ ሀገራትን ኢኮኖሚና
ማህበራዊ ህይወትም በእጅጉ ያናጋል። የኒውክሌር መሳሪያዎች የዛሬውን ሰሜን ኮሪያ ብቻ ሳይሆን የነገውን ትውልድ ደህንነት የሚጠብቁ የረጅም ጊዜ የሀገር ዋስትና ናቸው የሚል እይታን ለህዝቡ ማስረጽ ነው። ኪም ጆንግ ኡን ራሳቸውን ወደ ስልጣን የመጡት አባታቸው ኪም ጆንግ ኢል ከመሞታቸው ጥቂት ዓመታት በፊት በድንገት ተዘጋጅተው ነበር። ይህ በወቅቱ በስልጣን ሽግግር ላይ ውዥንብር ፈጥሮ ነበር። ልጃቸው ገና በልጅነቷ ለህዝቡና ለሰራዊቱ ማስተዋወቃቸው የወደፊቱን የስልጣን ሽግግር ለስላሳና ያለምንም ተቃውሞ እንዲካሄድ ከወዲሁ መሬት የማዘጋጀት ስልት ነው። የኪም ዳይናስቲ ህጋዊነት መነሻው በጃፓን የኮሪያ ወረራ ወቅት የተካሄደው የትጥቅ ትግል ነበር። የዳይናስቲው መስራች ኪም ኢል ሁንግ የተወለደው እንደ አውሮፓውያን አቆጣጠር በ1912 ነው። በ1930ዎቹ የጃፓን ጦር ኮሪያንና የማንቹሪያን ግዛትን በወረረበት ወቅት ኪም ኢል ሁንግ በማንቹሪያ አካባቢ ይንቀሳቀሱ በነበሩ የቻይና ኮሚኒስት ፓርቲ የሚመሩ የጸረ ጃፓን አርበኞች ውስጥ ተቀላቀለ። በ1940ዎቹ መጀመሪያ ላይ የጃፓን ጦር አርበኞቹን ሲያደቃቸው ኪም ኢል ሁንግና ባልደረቦቻቸው ወደ ሶቪየት ህብረት ወሰን ተሸጋገሩ። በዚያም በሶቪየት ቀይ ጦር ስር በተቋቋመው 88ኛው ልዩ ብርጌድ ውስጥ የካፒቴንነት ማዕረግ አግኝቶ ወታደራዊና የርዕዮተ ዓለም ስልጠና ወሰደ። ይህም የሰሜን ኮሪያ ይፋዊ ታሪክ ኪም ኢል ሁንግን ብቸኛ የኮሪያ ነፃ አውጪ አድርጎ ሲስለው፣ የውጭ የታሪክ ተመራማሪዎች ግን የጃፓን ሽንፈት በዋነኛነት በአሊያንስ ኃይሎች መመታት የመጣ እንጂ በኪም አርበኝነት ፍልሚያ ብቻ እንዳልሆነ ያመላክታሉ። ሆኖም የኪም የሽምቅ ውጊያ ተሳትፎ በኋላ ላይ ለስልጣኑ ትልቅ ታሪካዊ መሰረት ሆኖታል። እንደ አውሮፓውያን አቆጣጠር በ1945 የሁለተኛው የዓለም ጦርነት ሲያበቃ የኮሪያ ሰብለ ደሴት በ38ኛው የፓራሌል መስመር ለሁለት ተከፈለች። ደቡቡ በአሜሪካ፣ ሰሜኑ ደግሞ በሶቪየት ህብረት ቁጥጥር ስር ወደቀ። የሶቪየት ህብረት መሪ ዮሴፍ ስታሊንና የሶቪየት ወታደራዊ አዛዦች በሰሜን ኮሪያ ታማኝና ሶቪየትን የሚደግፍ አስተዳደር ለመመስረት ፈለጉ። በወቅቱ በኮሪያ ውስጥ በርካታ አንጋፋ ኮሚኒስቶችና የሀገር ውስጥ አርበኞች የነበሩ ቢሆንም ሶቪየቶች ወጣቱን ታዛዡንና በሶቪየት ጦር ስር ያገለገለውን ኪም ኢል ሁንግን መረጡት። ኪም ኢል ሁንግ በሶቪየት ህብረት ወደ ፒዮንግያንግ በ1945 ተመለሰ። በሶቪየት ደጋፊነት ኪም ኢል ሁንግ የሰሜን ኮሪያ ጊዜያዊ አስተዳደር ሊቀመንበር ሆነ። በ1948 እንደ አውሮፓውያን አቆጣጠር የኮሪያ ህዝባዊ ዲሞክራሲያዊ ሪፐብሊክ በይፋ ስትመሰረት ኪም ኢል ሁንግ የመጀመሪያው ጠቅላይ ሚኒስትር ሆነ። ኪም ኢል ሁንግ ወደ ስልጣን ሲመጣ በፓርቲ ውስጥ ብቸኛው ተጽዕኖ ፈጣሪ አልነበረም። የኪም ዳይናስቲ እንዲፈጠርና የጸና እንዲሆን የተለያዩ ኮሚኒስታዊ አጀንዳዎችን በሂደት ማስወገድ አስፈላጊ ነበር። የደቡብ ኮሪያ ኮሚኒስቶች በኮሪያ ጦርነት ማብቂያ ላይ ለጦርነቱ መሸነፍ ምክንያት ሆኗቸዋልና የኤስፒዮናጅ ስራ ሰርታቸዋል በሚል ተከሰሱና መሪያቸው ፓክ ሆን ዮንገን ጨምሮ አብዛኞቹ ተረሸኑ። በ1956 በነበረው የኦገስት ክፍለ ጊዜ ቀውስ ኪም ኢል ሁንግን ከስልጣን ለማውረድ የሞከሩት የቻይናና የሶቪየት ደጋፊ ወገኖች ሙሉ በሙሉ ከፓርቲው ታገዱ። አንዳንዶቹ ሲገደሉ፣ ሌሎች ወደ ቻይናና ሶቪየት ህብረት ተሰደዱ። በዚህ የጭካኔ እርምጃ አማካኝነት ኪም ኢል ሁንግ በፓርቲ ውስጥ ሙሉ ተቀባይነት ያለው ብቸኛ መሪ ሆነ። የኪም ዳይናስቲ በስልጣን እንዲቆይ ያደረገው ሁለት ትልቅ አምድ የርዕዮተ ዓለምና የማህበራዊ ምህንድስና ስራዎች ናቸው። የኪም ኢል ሁንግ ከማርክሲዝም ሌኒኒዝም ባሻገር ራሱን የቻለ ጁቼ የተባለ የፖለቲካ ፍልስፍና ቀረጸ። ይህም ፖለቲካዊ ነጻነት፣ ኢኮኖሚያዊ ራስን መቻልና ወታደራዊ ራስን መከላከል ይገኙበታል። ይህ ፍልስፍና ሰሜን ኮሪያ ከሶቪየት ህብረትና ከቻይና ተጽዕኖ ነጻ እንድትሆን ከመደጋገፍም በላይ መሪውን የሀገሪቱ ታላቅ አእምሮ አድርጎ ቀረበ። በ1960ዎቹ ጀምሮ የኪም ኢል ሁንግ እንደ ተራ ፖለቲከኛ ሳይሆን እንደ አባትና መለኮታዊ መሪ ተደርጎ እንዲሰበክ ተደረገ። ሐውልቶች ተተከሉ፣ ስዕሎች በየቤቱ እንዲሰቀሉ ተደረገ። ታሪኩም በትምህርት ቤት ውስጥ እንደ ዋና ትምህርት መሰጠት ተጀመረ። ለመሆኑ ሁለቱ ኮሪያዎች እንዴት ሊለያዩና ጠላት ሊሆኑ እንደቻሉ እስኪ እንመልከት። ቀደም ብለን ያነሳነው ጉዳይ ነበር። ከሁለተኛው የዓለም ጦርነት ማብቂያ በኋላ የጃፓን ቀኝ ግዛት ሲያበቃ አሜሪካና ሶቪየት ህብረት የኮሪያን ሰብለ ደሴት በ38ኛው የፓራሌል መስመር ለሁለት ተካፈሏት። ሰሜኑ በሶቪየት ህብረት አስተዳደር ስር ወድቆ ኮሚኒስታዊ ስርዓት ተዘረጋበት። ደቡቡ ደግሞ በአሜሪካ አስተዳደር ስር ሆኖ ካፒታሊስታዊና ምዕራባውያን ተካታች ስርዓት ተገነባበት። በ1950ዎቹ በሰሜን ኮሪያ ወረራ የተጀመረው
የኮሪያ ጦርነት በብዙ ሚሊዮኖች የሚቆጠሩ ሰዎችን ቀጥፏል። በ1953 የተደረገው ስምምነት የተኩስ አቁም ስምምነት እንጂ የሰላም ውል አይደለም። በሰባት አስርተ ዓመታት ውስጥ ሁለቱ ሀገራት ፍጹም ተቃራኒ የሆኑ የፖለቲካዊና የማህበራዊ ኢኮኖሚያዊ ስርዓቶችን ገንብተዋል። ይህ እጅግ ሰፊ የስርዓት ልዩነት ሁለቱ ማህበረሰቦች ከፖለቲካዊና ባህላዊ አስተሳሰብ አንጻር ለመቀራረብ እጅግ አስቸጋሪ አድርጎታል። ለሰላምና ለውህደት ትልቁ መሰናክል የወታደራዊ ኃይልና የኒውክሌር መሳሪያዎች ጉዳይ ነው። ሰሜን ኮሪያ ኒውክሌርን ለመታጠቅ ያበቃት በሶቪየት ህብረት መበታተንና በምዕራባውያን ወታደራዊ የበላይነት የተሰማትን የህልውና ስጋት ለመከላከል ነው። ሰሜን ኮሪያ ኒውክሌሯን እንደ ብቸኛ የመንግስትና የሀገር ህልውና ማስጠበቂያ አድርጋ ታየዋለች። በሌላ በኩል ደቡብ ኮሪያና አሜሪካ ሰሜን ኮሪያ ሙሉ በሙሉ የኒውክሌር መሳሪያዋን እንድታስወግድ ይፈልጋሉ። ፒዮንግያንግ ደግሞ ኒውክሌሯን መተው ማለት ራሷን ለውጭ ጥቃት ማጋለጥ እንደሆነ ስለምታምን ይህንን ጥያቄ አትቀበለውም። በየዓመቱ የሚካሄዱት የአሜሪካና የደቡብ ኮሪያ የጋራ ወታደራዊ ልምምዶች በሰሜን ኮሪያ ዘንድ እንደ ወረራ ዝግጅት የሚታዩ ሲሆን የሰሜን ኮሪያ ሚሳኤል ሙከራዎች ደግሞ በደቡብ ኮሪያ ዘንድ እንደ ቀጥተኛ ትንኮሳዎች ይታያሉ። በመጀመሪያዎቹ 10 ዓመታት የነበሩት የሁለቱ ሀገራት ህዝብ የቤተሰብ ትስስርና የነጻነት ትዝታ ስለነበራቸው ውህደትን አጥብቀው ይመኙ ነበር። ሆኖም አሁን ያለው ሁኔታ ተቀይሯል። በደቡብ ኮሪያ የአዲሱ ትውልድ ወጣቶች ሰሜን ኮሪያን እንደ ወንድም ሀገር ሳይሆን እንደ ባዕድና አደገኛ ጎረቤት አድርገው ያያሉ። የውህደት ወጪ የደቡብ ኮሪያን የበለጸገ ኢኮኖሚ ያናጋል የሚል ስጋትም አላቸው። በሰሜን ኮሪያ ደግሞ የመንግስት ጥብቅ ፕሮፓጋንዳና የውጭ መረጃ እገዳ ህዝቡ ስለ ደቡብ ኮሪያ እውነተኛ ነባራዊ ሁኔታ ትክክለኛ መረጃ እንዳይኖረው አድርጎታል። ዓለም አቀፍ የባንክ መዋቅሮች በሳይበር ምዝበራ የሚውላውል በባህር ላይ ኮንትሮባንድ ሚሊዮኖችን የሚያፍስና ህዝቡ የደቡብ ኮሪያን ፊልም ስለተመለከተ ብቻ እስከ ሞት ቅጣት የሚጠየቅበት ይህ የሚስጥርና የብረት ግንብ ቤተ መንግስት በአጠቃላይ እጅግ አደገኛ የኒውክሌር ቀይ ቁልፍ የሚገኝበት ይህ አውቶክራሲያዊ ግዛት ነገ በድንገት መሪውን ቢያጣ ወይም የደም ሐረጉ ቢቋረጥ የዓለም ዕጣ ፋንታ ወዴት ሊያመራ እንደሚችል የብዙዎች መነጋገሪያ ነው። የኪም ዳይናስቲ አዲሷ ታዳጊ ልጅ የፒዮንግያንግ የኒውክሌር ዙፋንን ትረከባለች ወይስ 38ኛው ፓራራል መስመር በደምና በውዥንብር ተደምድሞ አዲስ የዓለም ጦርነት ይጭራል? መልሶ የሚገኘው በታሪክ ማህደር ውስጥ ሳይሆን ምናልባትም ነገ በምንሰማው አዲስ የዜና እትም ላይ ሊሆን ይችላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። የዛሬው መሰናዷችን ይህንን ይመስል ነበር። ሰናይ ጊዜ ተመኘን።